በዚህ አጋጣሚ ግን ሄርሜላዬ ማለት ነው እሱ ባለፈ እነ ሄርሜል ሩታ እነ ዳንያ ሲዘፍኑልሽ የነበረውን ዘፈን በተገላቢጦሽ እንግዲህ አንቺም ለአብርሽዬ የት ነህ ህመሜን ስቃይም ባየህ የተገናኘንበት ቦታ ቆመ እየጠበቅኩ ነው የሚለው ሙዚቃ እንግዲህ አንቺም እንግዲህ በተራሽ እንድታንጎራጉሪለት ነው። ያው ለምንድን ነው እንደዚህ ያልኳችሁ? አብርሽ እንግዲያው የለም ትናንት እንኳን ኤፊ በሰራው ቪዲዮ እንኳን ወጥቶ መልስም አልሰጠም። አሁን ግን የሰማነው ነገር ከሩታና ከኤፍሬም አዲስ ነገር አለ። አብርሽ የት ነው? ማን የደበቀው? የት ሆኖ ነው? እውነት ደግሞ እነሱ እንደሚሉት ነው ወይ እውነታው የሚለው ነገር አብረን እናወራለን። ውዶችዬ እንዴት አመሻችሁን? የኔ ምርጦች ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ አቀማሞችዬ ብዝት ትርፍርፍ ይበልን። የኔ ውድ ቤተሰቦች እንግዲህ ዛሬ አዲስ ነገር ትኩስ ነገር ይዤላችሁ መጥቻለሁ። እውነታውን ማወቅ አለባችሁ። ለእኔ ግን ዛሬ ቡዜ ኤፊንና ሩታን አግኝታቸው ነበር። እሱም ደግሞ ያው ብዙዎቻችሁም እያየው ነበር በኮሜንትም አንዳንድ ቦታ ላይ አብርሽ እንዴት ዝም አለ? ትናንት እንኳን ቢያንስ ወንድሙ ሄዶ ከሚስቱ ጋር ከኤርሜላ ጋር ያደረገውን ነገር ያሳየውን አክት እያየ አብርሽ እንዴት በዚህ ልክ ዝም አለ እያላችሁ ኮሜንትም እየጻፋችሁ ነው። የት ሆኖ ነው እያላችሁ ነው። ኤፍሬም እንግዲህ ኤፍሬምና ሩታ ዛሬ ለቡዜ የመለሱለት ነገር አለ። ለእኔ ግን ያው እውነት ነው ብዬ እውነት አብርሽ በራሱ ፍቃድ አምኖበት አይ በቃኝ አንቺ ትበልጭብኛለሽ ወደ አንቺ መጥቻለሁ ብሎ የእውነት እውነት እውነት ሆኖ ለእኔ ለመታየት ነገ በራሱ ከራሱ አንደበት አብርሽ መጥቶ ሲናገር ምርጫውን ሲያሳውቅ ነው ማምነው። ለምን አትሉም? አሁን እንግዲህ ኤፍሬምና ሩታ ለቡዜ ሲያወሩላት የነበረው አብርሽ የት ነው ብለው በምጠይቃቸው ሰዓት አብርሽ እኛ ጋ ነው። ለምንስ ስልክ አያነሳም ሲባል ስልኩ ውስጥ ለምን ዝግ ሆነ ሲባል ከልጁ ጋር እያሳለፈ ነው ጥሩ ጊዜ በማለት ኤፊና ሩታ ናቸው እንግዲህ ለቡዜ መልስ የሚመልሱላት። ለእኔ ግን አብርሽ የፈለገ ከልጁ ጋር ምንም አይነት ጊዜ ቢያሳልፍ ስልኩን ዘግቶ እኔ ማመን አቅቶኛል። ምንም ላምን አልቻልኩም። ከልጁ ጋር ለአብርሽ ማሳልፎ አዲስ ነገር አይደለም እና እንዴት ስልኩን ዘግቶ ከልጁ ጋር ማሳለፍ ይፈልጋል? ቤተሰብ ይጨነቃል፣ የእሱ ኦዲየንሶች ይጨነቃሉ። እና ኤፊና ሩታ አብርሽ ምን አድርጋችሁ ነው? ነገ ደግሞ መጥቶ ከራሱ አንደበት የምትሰሙት ነገር አለ። ወደ ቀልቡ ተመልሶ ወደ ድሮ ሚስቱ ጋር ተመልሷል። አብርሽ አሁን ወደ እኔ ነው በማለት እንግዲህ ዛሬ ሩታ በሙሉ ኮንፊደንስ ነው ለቡዜ ስትመልስላት የሰማሁት። ኤፊም የደከምኩበት ተሳክቷል እያለ ነው። የእውነት ነን ያልተመለሰልኝ መልስ ምንድን ነው ጥያቄ ሆነብኝ ማለት ነው። እውነትም አብርሽ በሩታና በኤፊ ታግቷል ማለት ነው። ታግቷል። ስልኩ የተዘጋው ለዛ ነው። ወይም ደግሞ እንደባለፈው የሆነ ነገር ተፈጥሯል ማለት ነው። መቼም ኤፍሬም በወንድምህ ላይ የሆነ ነገር ይዘህበት ወደ ሩታ ተመለስ እንደማትል መቼም ተስፋ አደርጋለሁ። ምክንያቱም የፈለገ ወደ ደሩ ሚስቱ እንዲመለስ ብትፈልግ እንኳን የፈለገ ነገር ቢሆን የፈለገ ሩታን ብትወዳት እኔ ይህን ነገር አድርግ ብዬ አልደግፍም። እንደዚህ አይነት እንደባለፈው አይነት ስህተት እንደማይፈጠር ሩታ ተስፋ አደርጋለሁ። በምን አይነት ሁኔታ ነው አብርሽስ ወደ አንቺ የተመለሰው የሚለውን ከራሱ ከአብርሽ አንደበት መስማት ራሱ ጓጉቻለሁ። በዚህ ልክ ደግሞ ስልኩን አጥፍቶ ከልጁ ጋር ብዙ ጊዜ እያሳለፈ ነው አይደል? ከልጁ ጋር ለማሳለፍ ሲል ብቻ ስልኩን ከቤተሰቡ እንግዲህ ቡዜም ስትናገር ሲደወል ስልኩ እንደማይሰራ ነው። ስልኩ አይሰራም፣ ስልኩ ተዘግቷል፣ ደብዛውን አጥፍቷል እያለች ነው ቡዜ ማለት ነው። እና እንግዲህ እነሱ ጋር እንደሆነ ነው መተው ለእህትየው ያረዷት። እንግዲህ ኤፊም እኛ ጋር ነው እስካሁን የደከምኩበት ነገር እንኳን ደስ አላችሁ ተሳክቷል። አብርሽ እንግዲህ ምርጫውን መርጦ ወደሚፈልጋት ወደ ድሮ ሚስቱ ወደ ልጁ ጋር መርጦ በምንም አይነት ሁኔታ ሳይሆን ተገዶም ሳይሆን በራሱ ፍቃድ አምኖበት ወዶ ወደ ራሱ ተመልሷል። ትናንትና ነግሬሽ ነበር ሄርሜላ ከዚህ በኋላ ባሌ ብለሽ የሳልሽውን ሰው ከዚህ በኋላ ወደ አንቺ እንደማይመለስና እንደማታገኙ ትናንት አስረግጬ ነግሬሽ ነበር እያለ እንግዲህ ለሄርሜላ መልእክት ቢጤ ሲያስተላልፍላት ነው ኤፍ የሰማሁት። ቡዜ ግን እሳት ለብሳ እሳት ጎርሳለች። በፍጹም አብርሽ አያደርገውም። ሲቀጥል ደግሞ እንዴት በወንድም ላይ እንደዚህ አይነት ነገር ታደርጋለህ? እንግዲህ ሩታንም በእርግጥ ቡዜ ራሱ ምን አይነት ጥያቄ ነው የልጅሽን አባት ትወጂዋለሽ አትወጂም የሚል ጥያቄ ነበር ለሩታ የጠየቀቻት። እሱ በእርግጥ አንዳንዴ የምትወዱትን ሰው የራሱን ህይወት እንዲኖርና መልካም ነገሩን ትመኙለታላችሁ። ያ ሰውን ስለምትወዱት ነው። በቃ እሱ የመረጠውን ህይወት እንዲኖር ታደርጉታላችሁ።
ስለምትወዱት እንዲጎዳ ክፋቱን ውድቀቱን ማየት ስለማትፈልጉ ያንን ለማንጸባረቅ ይመስለኛል። የቡዜ ንግግር ደግሞ ተናግሯለች። እኔ መድገም ስለማልፈልግ ነው። እዛ እነሱ ያወሩትን ለእናንተ መጥቻ ከእናንተም ልፍ የምትል ነገር ስለሌለች ማለት ነው። ምርጦችዬ የራሴን ሀሳብ ወደ እናንተ ለመሰንዘር ነው የመጣሁት። እኔ ያልተዋጠልኝም። አሁንም ለምን ምንድን ነው ታዲያ ምትክዬ ያልተዋጠልሽ ነገር? አብርሽ ወደ ሩታ መመለሱ ምንድን ነው ያልተዋጠልሽ ልትሉኝ ትችላላችሁ። በፍጹም አብርሽ መመለስ ቢፈልግ ኖሮ ቤተሰቦች ገና ድሮ ይመለስ ነበር። ምን አሳማኝ ነገር አግኝቶ ነው ከሄርሜላ ጋር? ሄርሜላ ላይ ምን አግኝቶ አብርሽ ወደ ሩታ ይመለሳል? አስቡት እንግዲህ ያኔ ለአዥም ለተገናዥም ወንድሞቹ ማን ብሎት እምቢ ያለ ልጅ በቃ ከዚህ በኋላ ህይወቴን ከሄርሜላ ጋር ነው መኖር የምፈልገው፣ ከሄርሜላ ጋር ደስተኛ ነኝ፣ ከሩታ ጋር ያለው ነገር ፋይሎች ተዘጋግቷል፣ ያበቃ ነገር ነው፣ ህይወት ይቀጥላል፣ እንደ አባት ልጄን በውጭ ያሳድጋለሁ ሲል የነበረ ሰውዬ ዛሬ በኤፊና በሩታ ብቻ መሀል ላይ ምንም ነገር ሳይፈጠር የሆነ ነገር ሳይያዝበት አብርሽ ወደ ሩታ ተመልሶ ከሆነ የምር ከራሱ አንደበት መስማት ፈልጋለሁ። ወዶችዬ ከራሱ አንደበት እህቱንም ነገ አይደለም ዛሬ ሆኖ ወስደን አብርሽ እናገናኝሻለን እያሏት ነበርና የእውነት አብርሽ ወንድሞ ልጁ አሸንፎት በልጁ ተሸንፎ አይ በቃ ከልጄ ጋር እዚሁ ብሎ 2-3 ቀን ልጁ ጋር አድሮ ከዛ ደግሞ አሁን እሺ ከልጄ ጋር ነበርኩ ብሎ ወደ ሩታ ጋር ከነበረ አሁን መቼም ይሄን ቪዲዮ ሲሰሩ ሄርሜላ ጋር ይደርሳል አይደል? ያው አብርሽ እንግዲህ እኔ ጋር ነው እያለች ነው፣ ሩታ ከልጁ ጋር እያሳለፈ ነው እያለች ነው። እንግዲህ እሷ ቤት ከሆነ ያችኛዋስ ነገ ሲመጣ ትቀበለዋለች። ይሄንን አምኖበት ነው። እኔማ ያለ ምክንያት አይመስለኝ። በጣም ይቅርታ ቤተሰቦች፣ ያለ ምክንያትማ አብርሽ እኔ ብቻ ተናግሮ የምር በቃ በቤተሰቡ በኦዲየንሱ ፊት ሩታና ኤፊ ምንም ያደረጉኝ ነገር የለም፣ የያዙብኝ ነገር የለም፣ ምንም የቀረ ነገር የለም። ግን በቃ ቁጭ ብዬ አሰብኩበት፣ አወጣ ወረደው። ልጅ አሸነፈኝ ከሚስቱ ይልቅ የልጄ ነገር አሸነፈኝ ብሎ ካለ ሄርሜላ ጋር እርግዝናም የለም ማለት ነው። እንደዛ ከሆነ ልጁና መርጦ ሄደ። ሄርሜላ ጋር እርግዝና የለም። ማብቂያው ሊሆን ነው፣ መዝጊያው ምዕራፍ ሊሆን ነው ማለት ነው። የዚህ የትዳር የ2 ዓመት የትዳር ህይወት ታሪክ አብርሽ ወደ ሩታ ጋር ያለምንም ምክንያት በራሱ ወስኖ ተመለሰ። ምንም አላደረግነው፣ ምንም የፈጠረውን ነገር የለም እያለች ነው ሩታ። እንደዛ ከሆነ ይሄ ምዕራፍ ማብቂያው ጊዜ ወይም ደግሞ መቋጫው ሊሆን ነው ማለት ነው። የዚህ ከ2017 እስከ 2018 እንደቀጠለ ተከታታይ ድራማ የሚመስል የሩታና የአብርሽ ታሪክ እንግዲህ አብርሽ ወደ ቤቱ ተመልሷል ወስኖ ከተባለና ነገ ራሱ መጥቶ ከራሱ አንደበት ምንም አላችን ላይ የተፈጠረ ነገር የለም፣ ልጅ አሸነፈኝ፣ በልጅ ፍቅር ወደ ድሮ ሚስቴ ተመልሻለሁ ብሎ ቃል በቃል ከአንደበቱ ወጥቶ ለተመልካችም ለእህቶቹም ለወንድሞችም ከመለሰ መዝጊያው ነው ማለት ነው። አበቃ። ስለዛ እዛ ጋር ምንም አይነት እርግዝና የለም። እሷም እርጉዝ ከሆነች ትዳር አላት፣ ህይወት አላት። ለዚሁ ስራ የመጣች ትሆናለች ሄርሜላ ማለት ነው። መቼም ባሏ ግን እንደዛ አብርሽና ሄርሜላ እየተሻሹ ምናል ፍቃደኛ ቢሆን ነው። እኔ ባለፈን ብያቸዋለሁ ከሆነ ማለት ነው፣ ታሪኩ ማብቂያ ከሆነ ማለት ነው። እና ሩታ እንግዲህ መጨረሻ ላይ እንግዲህ ቡዜም ተንጨርጭራለች። ስለ ኤፊም ግራ ገብቷታል። እንዴት በወንድም ላይ እንደዚህ አይነት ነገር ምንድን ነው ችግር? ምንድን ነው የልጅ ሆነን ቢያብድስ በአንተ ምክንያት ምንድን ነው ፍላጎት እያለችው ኤፊን እንደምታዩት እንግዲህ በቃ ስለሚወዳት ወደ ሚስቱ ተመልሷል። ከራሱ ጋር ስቦበት እኛ ምንም ያደረግነው ነገር የለም፣ አለቀ። ደስታውን አይደል የምትፈልጊው? በቃ ደስታው የድሮ ሚስቱ ነበረች፣ ወደ ድሮ ሚስቱ ተመልሰዋል እያላት ነበረ።